በየሳምንቱ ጎል፣ በየሳምንቱ ምትሃት፣ በየሳምንቱ ደስታ፣ ይህ ሁሉ ለሜሲ ነው የተፈቀደው። ሜሲ ሰው ነው ወይስ AI? ተቀይሮ ገብቶ ጨዋታ የሚቀይር እኔ አላመንኩም። ሪካርዶች ይከተሉታል እንጂ እርሱ ጭራሽ አጠገባቸው አይደርስም። አርጀንቲና ከጆርዳን፣ የአርጀንቲና ሕዝብ ግን እንዴት ያለ እድለኛ ነው! ሁሌ በልጁ በሜሲ ሳቅ በሳቅ የሚሆነው። አርጀንቲና 3 ጆርዳን 1 ነው። ሜሲ ተቀይሮ ገብቶ ለአርጀንቲና ሶስተኛውን ግብ አስቆጥሯል። እኔ ሚሊጌች ነኝ። ስለ ጨዋታው እተነትንላችኋለሁ። ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ሁኑ። የዓለም ዋንጫ የምድብ ጨዋታ ጆርዳን ከአርጀንቲና ተጀመረ። አርጀንቲናዎች ኳሱን ተቆጣጥረው እየተጫወቱ ነው። የአርጀንቲና ደጋፊዎች ስታዲየሙን እያንቀጠቀጡ ነው። የሜሲ ምስል በስክሪኑ ላይ ሲታይ እንደገባ ያህል ነው የጨፈሩት። የዓለም ዋንጫ ከፍተኛ ጎል አስቆጣሪው ተቀያሪ ወንበር ላይ ነው። ጨዋታውም ቀጥሏል። አርጀንቲናዎች አሪፍ ኳስ አገኙ፣ አስቆጠሩ፣ ግን ኦፍሳይድ ተባለ። በጨዋታው ግን የአርጀንቲና ደጋፊዎች እየተዝናኑ ነው። አርጀንቲናዎች ጨዋታውን በዝግታ የተጫወቱ ይገኛል። ኮርና ለአርጀንቲና ተሰጠ። ሜሲ አለመኖሩ በፈጠራ በኩል ተዳክመዋል። ማዕዘኑን ኦታሜንዲ ገጭቶ ወጣ። ሜዳውን ግን የአርጀንቲና ደጋፊዎች በዜማ እያናወጡት ነው። አርጀንቲናም እድል ለመፍጠር የተለያየ ሲስተም እየተጠቀመ ነው። ቅጣት ምትም ለአርጀንቲና ተሰጠ። የሳጥኑ መስመር ላይ የሜሲ ቦታ ላይ አልቫሬዝም አለ፣ ሉሴሎስም አለ። ሉሴሎስም መታው፣ ወዘወዘው፣ ጎል ተባለ። ስታዲየሙ በአንድ እግሩ ቆመ። ሜሲ ከመቀመጫው ተነስቶ ፈገግ አለ። ምን አይነት ጎል ነው! በረኛው ደርቆ ቆሞ ከመመልከት ውጪ አማራጭ አልነበረውም። ሜሲ ባይኖርም ችግር የለውም፣ ሎሴሎሶ አለ። አርጀንቲና 1 ጆርዳን ምንም። ደጋፊዎችም ሜሲን መልካም ለት እያሉት ነው። አሁንም ግን አርጀንቲናዎች ላውትሮ አገኘ፣ መታው፣ አንግል ገጨበት። እድለኛ አይደለም። ላውትሮ ኮርና ለአርጀንቲና ሆነ። ኮርናውም ተሻማ። በጭንቅላት ሲሰነዘር በእግሩ የጆርዳኑ ተከላካይ ቀለበው። ፔናልቲም ተባለ። ስላጨቃጨቀ ቫር ሊታይ ሄደ። ሴንሴን በእርግጫ መታወት ነው ፊቱን። ፔናልቲም ተባለ። ላውትሮ ሊመታ ሆነ። ላውትሮም መታ። በረኛውን አጋድሞ አስቆጠረ። አርጀንቲና 2 ጆርዳን ምንም። ሜሲና ዲፓውል አድናቆታቸውን ገልጸዋል። የአርጀንቲና ደጋፊዎችም ጭፈራቸውን ተያይዘውታል። ጨዋታውም ቀጠለ። ጆርዳን ፔናልቲ ጠየቁ፣ በዝምታ ታልፈዋል። 36ኛው ደቂቃ አርጀንቲና 2 ጆርዳን ምንም። አርጀንቲና በዘንድሮ የዓለም ዋንጫ 7 ጎሎች አሏት፣ 5 ደግሞ የሜሲ ነው። 45 ሞላ፣ አለቀ። አርጀንቲና ከጆርዳን 2-0 የመጀመሪያው አጋማሽ በእንደዚህ መልኩ አለቀ። እንግዲያውስ እግር ኳስ ነው። እየተዝናናን እያየን እየተዝናናችሁ እያያችሁ ሰብስክራይብ እያረጋችሁ። ሁለተኛው አጋማሽ ተጀመረ። ሜሲ ከመቀመጫው ወንበር ተነሳ፣ ማሟሟቅ ጀመረ። ኳስ አርጀንቲና ጋር ሆነ። አርጀንቲናም ለላውትሮ ሰጡት። ላውትሮ አስቆጠረ። ኦፍም ተባለ። ላውትሮ ተዘብዝፎ ነበር። በጆርዳን በኩል አልተማሪ ሰቀለው። አርጀንቲና 9 ነጥብ ምድቧን እየመራች ነው። አርጀንቲና፣ ፈረንሳይና ሜክሲኮ ከ9 ነጥቦች ያሳኩ ሀገሮች ናቸው። ላውትሮ ኳስ አገኘ። ሁለተኛ ጊዜም አንግል ገጨበት። ሜሲ ተቀይሮ ሊገባ ነው። ሜሲ ተቀይሮ ሊገባ ሲል ጆርዳን አስቆጠረ። አርጀንቲና 2 ጆርዳን 1። ቅያሬም ከአርጀንቲና በኩል ሎሴሎሶ ወጣ፣ አልማዳ ገባ፣ ሜሲ ገባ፣ ላውትሮ ወጣ፣ ማካሊስተር ገባ፣ ኒኮባስ ወጣ። ሜሲ ገና ከመግባቱ ወደ ሳጥን ውስጥ ገብቶ ረበሻቸው፣ ግን ጥፋት ተሰርቶበት ወደቀ። ሊቨርፑል ላይ ጎል ካስቆጠረበት ቦታ ላይ ነው የተሰራው። ሜሲ መታው፣ ኃይል አበዛበትና ወጣችበት። 65ም ደቂቃ ሞላ። ጆርዳን 1 አርጀንቲና 2። የውሃ እረፍትም ሰዓት ተሰጣቸው። ከውሃ እረፍትም ተመለሱ። ሲሚዮኒ ወጣ፣ ባርኮ ገባ። አርጀንቲናዎች ኳስ ይዘዋል። ተጫዋቹ ሜሲን ለማገዝ እየተጣጣሩ ነው። ሜሲን እንኳን አግዘኸው አይደለም፣ እንዲሁ የሚያግዝ ተጫዋች ነው። አርጀንቲና ኳስ ይዘዋል። ሜሲን ጆርዳኖች አላነቃንቅ ብለው ይዘውታል። ጥፋት ለአርጀንቲና ተሰጠ።
ሳጥን አጠገብ ነው። ሊዮም ሊመታ ተንደረደረ። መታ፣ አስቆጠረ። ቅጣት ምቱን የዓለም ዋንጫው ንጉስ አስቆጠረ። በረኛው ላይ የጭንቅላት ጨዋታ ተጫወተበት። ስታዲየሙ በአንድ እግሩ ቆሟል። በ20 ደቂቃ ውስጥ አንድ ጎል በረኛው ቆሞ ነው የተመለከተው። ሊዮ ፓፓ እጅግ ማራኪ ጎል መሬት ለመሬት አጋደመው። ይሄ ልጅ ግን ሰው ነው ወይስ ኤአይ? አርጀንቲኖች ከሳምንት ሳምንት በእሱ ተደሰቱ ተብሎ ተፈጥረዋል። በሳምንት ተአምር፣ በየሳምንቱ አስደናቂ ጎል፣ በየሳምንቱ ምትሃት፣ በየሳምንቱ ደስታ፣ በየሳምንቱ ጎል ለሜሲ ብቻ ነው የተፈቀደው። በአማካኝ በአንድ ጨዋታ 2 ጎል ያገባል። አጠቃላይ በዚህ ዓለም ዋንጫ 6 ጎሎች። አስቡት፣ ዛሬ 90 ደቂቃ ቢጫወት ቆነጃጂት ሳይቀር በሜሲ ጎል ተደንቀዋል። 72 የቅጣት ምት ጎሎች ላይ ደርሷል። ሜሲ በዓለም ዋንጫው በተከታታይ 7 ጨዋታዎች ላይ ጎል አስቆጥሯል። ይህም የመጀመሪያው ተጫዋች ያደርገዋል። ሪካርድ ይከተሉታል እንጂ እሱ አይከተልም። 90 ሞላ፣ አለቀ፣ ዳኛውም ነፋ። አርጀንቲና ወደ ጥሎ ማለፏን ቀድማ ብታረጋግጥም አሁንም ግን አልፋለች። እንግዲያውስ ተመልካቾቼ የአርጀንቲና ብሔራዊ ቡድን ይሄን ያክል ተንትኛለሁ። እንደተከታተላችሁኝ ተስፋ አደርጋለሁ። ቻናሉን ሰብስክራይብ በማድረግ የኔ ቤተሰብ ሆኖ ሰላም ብያለሁ።